ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? በዕለተ ሰኞ እንግዲህ ዳግም ተገናኝተናል። የቀን መረጃችንን ወደ እናንተ ለማስተላለፍ እንግዲህ ዓለማችን በየትኛው አቅጣጫ ላይ እየተጓዘች ነው ያለችው? ምንስ ገጠሙ ወይ ደግሞ በምን አቅጣጫ ላይ የተፈጥሮ አደጋ፣ የፖለቲካ ቀውስ፣ የማህበራዊ ምስቅልቅሎሽ የሆኑ ክስተቶች እንዴት ሆነዋል የሚለውን እንግዲህ ፓስተር መረጃዎችን አሰባስቦ ወደኛ የማንቂያ ደወል ለመደወል አጠገቤ ይገኛል። እንግዲህ በዚህ አቅጣጫ ላይ በርካታ አስተያየት የምትሰጡን ወገኖች በሙሉ እግዚአብሔር አብዝቶ ይባርካችሁ ማለት እንወዳለን። በዚሁ እንድትቀጥሉም ግብዣችን ነው። እንግዲህ ፓስተር ይዞልን የመጣውን መረጃ ከማጋራቱ በፊት መልካም ምኞታችንን በመግለጽ ወደ ኋላ ላይ ያጋራናል። እንግዲህ ጥሩና መልካም ጊዜ እንዲኖረን እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ፓስተር የተዘጋጀበትን መረጃ ሊያቀብለን አጠገቤ አለ። ዓለማችን እንግዲህ በተለያየ ክስተት እየተናጠች ትገኛለች። እኛም በማስተዋል እንድናደምጥ ከወዲሁ ማሳሰብ እንወዳለን። ምክንያቱም እንደ እግዚአብሔር ቃል እየፈተሽን ወደ እናንተ መረጃውን እያመጣን ስለሆነ ማስተዋል ይጠይቃልና በዚህ አቅጣጫ ላይ እንግዲህ ይህንን ማጋራት እንወዳለን። ሰላምታ ከተለዋወጥን በኋላ በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። መረጃህን ማቅረብ ትችላለህ። እንግዲህ በዓለም ያለው ነገር ከጊዜ ወደ ጊዜ ነገሮች እየተጨመሩ ነው። ተቋጨ ሲባል እንደገና የመፈታት የመበተን ነገር እየታየ ነው ያለው። እንግዲህ በአሜሪካና በኢራን መካከል ሊደረግ የነበረው ድርድር እንደገና እየተደረገ የነበረው ተቋርጧል። እንደገና ሁለቱም ሀገሮች ወደ ጦርነት ገብተዋል። ጦርነቱ ደግሞ በጣም እጅግ አሰቃቂና አሳዛኝ ጦርነቶች ናቸው እየተደረጉ ያሉት። እንግዲህ አሜሪካ በሆርሙዝ ኢራን በሆርሙዝ ወሽመጥ ያልፍ የነበረን የጦርነቱ መነሻ የሆነው አንዴ ሲንጋፖር ባንዲራ እያውለበለበ ይሄድ የነበረ መርከብ መታለች። ያንን በመምታቷ ምክንያት አሜሪካ የበቀል እርምጃ በኢራን ላይ ወስዳ ነበረ። በመገናኛ ወይም ደግሞ የቴሌኮም እንትኖች ላይ መሰረተ ልማቶች ላይ ድብደባ የማካሄድ ነገር ነበርና ከዛ በኋላ የበቀል አጠፌታ በሚባል ሁኔታ በኳታር እንዲሁም ደግሞ ባህሬን፣ የተባበሩት አረብ ኤሚሬትስ የመሳሰሉት ላይ ያሉ 6 ሀገሮች እነዚህ የአሜሪካ የጦር ቤዞችን ደብድባለች። የአሜሪካ የጦር ቤዝ ብቻ ሳይሆን የነዳጅ ማከማቻም ተመቷል። ይሄ ጦርነቱን ወደ ለየለት ሁኔታ እንዳይስደው ፍርሃት አጭሯል። ምክንያቱም ወደ ቀድሞ ሊመልሰው ይችላል የሚል ነገር ምንም አሁን እኮ ከመመለስ የተናነሰ አይደለም እየሆነ ያለው ነገርና አሜሪካ በሆርሙዝ ወሽመጥ በንግድ መርከቦች ላይ ለቀጠለው ትንኮሳ በትናንትናው ዕለት ምላሽ ለመስጠት በኢራን ወታደራዊ ኢላማዎች ላይ የአየር ጥቃት መፈጸሟን ተመልክቶ አሜሪካም እና ኢራን አንዳቸው በሌላኛው ላይ ጥቃት መፈጸማቸውን ተከትሎ ሀገሪቱ የተኩስ አቁም ስምምነቱን በመጣስ እርስ በራስ እየተወነጃጀሉ ይገኛሉ። እንግዲህ ትልቁ ለጦርነቱ መነሻ ምክንያት የሚሆነው የመርከቢቱ መመታታት ነው። እንግዲህ ድርድሩ ከተካሄደ በኋላ የመግባቢያ ስምምነት ከተፈራረሙ በኋላ ሁለቱም የመግባቢያ ስምምነቱን ገቢራዊ ያላደረጉት
አሜሪካም ከፍታ ነበረ የሆርሙዝን እንደገና ደግሞ ኢራንም ከፍታ ነበረ ኢራን መልሳ በማግስቱ ዘጋችው የዘጋችበት ኮዝ በሚጠየቅበት ሰዓት በሊባኖስ ያለው ጦርነት አልቆመም ከሊባኖስ እስራኤል አልወጣም ማለቷን ተከትሎ እንደነበረ ነው የተነገረው ይሁን እንጂ አሁን ላይ እየወጡ ያሉት መረጃዎች እንደሚያመለክቱት ትልቁ የልዩነታቸው ኬስ ዩራኒየሙና ኒኩለር እንትን ሆኖ ተገኝቷል በአሜሪካና በኢራን አንድ የኢራን ከፍተኛ የጦር ጀነራል መቼውም ቢሆን ዩራኒየማችንን አሳልፈን አንሰጥም እንደዚህ የምንገፋፋ ከሆነ ደግሞ በአጭር ጊዜ ውስጥ ኒኩለር አምርተን እንገላገላለን የሚል ነገር መናገራቸው በጣም እንትን ሆኗል ሌላው እኔ በጣም እዚህ ጋር ምንድነው ይሄ ጦርነት እንደገና ሲቀሰቀስ በጣም ይገረመኝ ከ4 ቀን ወይም ከ3 ቀን በፊት እኛም ዘግበነዋል እኛ ወደዚህ ወደ ኋላ መተን የመዘገብነው የኢራን ባለስልጣኖችና የኩዌት የባህሬን ሳውዲ አረቢያንም ጨምሮ ስብሰባ ነበራቸው እና የጋራ ወታደራዊ እንትን ለማቋቋምና ከአውሮፓና ከአሜሪካ ተጽዕኖ ቱርክንም ጨምሮ ለመውጣት ነፃ ለመውጣት ስብሰባ ነበራቸው መልሳ ግን አሁን ኢራን እነዚህን ሀገሮች ላይ ያሉትን የጦር ቤዝ ደበደብ እና የነዳጅ እንትን ስደበደብ ምንድነው ይሄ ነገር ይሄ ስምምነት መጀመሪያውኑ ለከምን አንጻር ነው የታሰበው ነው ወይንስ እነዚህ ሀገሮች ራሳቸው የአሜሪካ የጦር ቤዝ እንዲደበደቡ ይፈልጋሉ የሚለውን ጥያቄ እንጠይቅ ያስፈልጋል ምክንያቱም ዲፕሎማሲያዊ ግንኙነታቸውን እያጠናከሩ እየመጡ ነው የነበሩት እንደውም አቡዳቢ ተቃላ 13 ቢሊዮን ዶላር ድጋፍ ለማድረግ 3 ቢሊዮን ዶላር ድጋፍ አድርጋለች እና ምንድነው ውስጥ ላይ የሆነ ያልተገለጠ ነገር ያለ ይመስላል ሌላው ምንድነው ለኢራን እንደዚህ አቅም የሰጣት ይሄ ዓለም ሁሉ እየተወያየበት ያለ ነው ምክንያቱም አሁን ላይ ያሳየችው አቅም ከመጀመሪያው ከነበረው ከጦርነቱ የበለጠ አቅም ነው እያሳየች የመጣችውና ይሄ አቅም ከየት መጣ እንደው ማንሳት ያለብን ይመስለኛል ከዚህም ውጪ በተለይ ያው አንተም እንደምታውቀው በእስራኤልና በሊባኖስ መካከል እንግዲህ የሰላም ስምምነት በአምባሳደሮቻቸው ዋሽንግተን ዲሲ እንዳደረጉ ይታወቃልና ኢራን ሌላ ማስተጓጓያ ፈጥራለች በሚል እስራኤል ያስጠነቀቀችው ማስጠንቀቂያ ራሱ እንደቀላል የሚታለፍ አይደለም በሙሉ ኃይሌ ወደ ኢራን ተመልሼ እመጣለሁ የሚል ለአነሳ ነበረና ምንድነው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቴህራን ፈጽሞ የማትማር መሆኗን ጠቅሰው የተጀመረው ወታደራዊ ስራ ሙሉ በሙሉ ለማጠናቀቅ ሊገደድ እንደሚችል አስታውቀዋል እንገደዳለን የሚል ነው ነገር ግን ከዚህ የዚህ ምላሽ አሜሪካኖችም በውጭ ጉዳይ ሚኒስትሩ በኩል ቃል አቀባዩ ምላሽ ሰጥተዋል አሜሪካ እኛ ነው የማስፈራራት የሞራልም የምንም ብቃት የላቸውም የሚል ነገር እንደውም ንቀት የታዘለበት ነገር ነው እየተሰማ ያለውና ወታደራዊ ልዕልናቸው የተፈታተሹ ይመስለኛል አቅሙንና የተፈታተሹ ይመስለኛል ይሄ ነገር ደግሞ ትንሽ ጠንከር ያለ ነገር ይመስላል ይህ ከተከሰተ የኢራን የእስላም ሪፐብሊክ አይቀጥልም ሲሉም የሪፐብሊኩ ህልውና አደጋ ላይ መሆኑን አጽንኦት ተሰጥቷል አሜሪካ ነች እንግዲህ ሪፐብሊኩ አይቀጥልም የሚል ነው የአሜሪካ ጦር ባወጣው መግለጫ ኢራን የተፈረመውን መግባቢያ ስምምነት እንድታከብር እድል ተሰጥቷት ነበረ ይሁን እንጂ የሀገሪቱ ኃይሎች በንግድ መርከቦች ላይ ጥቃት በመሰንዘር ስምምነቱን ለመጣስ መርጠዋል ብለዋል እንግዲህ አሁን ኢራን አሜሪካ ነች ስምምነቱን የጣሰችው ነው የምትለው አሜሪካኖቹ ደግሞ ኢራን ነች ስምምነቱን የጣሰችው ነው የሚሉት በዚህ የአሜሪካ ተዋጊ ጀቶች በሆርሙዝ ሰርጥ አካባቢ በሚገኝ 10 የኢራን ወታደራዊ ኢላማዎች ላይ ጥቃት መፈጸማቸውን ያስረዱ ሲሆን
እነዚህ ጥቃቶች ወታደራዊ ቁሳቁስ መገኛና መገናኛ ዘዴዎች፣ የአየር መከላከያ ጣቢያዎች፣ የድሮን ማከማቻ ማዕከላት ላይ ያነጣጠረ መሆኑን አመልክተዋል። እንግዲህ የኢራን እስላማዊ አብዮታዊ ዘብ በበኩሉ አሜሪካ በኢራን ባህር ዳርቻ ምሽጎች ላይ ጥቃት መሰንዘሯን ለሀገሪቱ መገናኛ ብዙሃን በሰጠው መግለጫ አስታውቋል። እንግዲህ ሁለቱም ሀገሮች ምንድነው ጥቃት ሰንዝረዋል፣ እነዛም ሰንዝረዋል፣ እነዚህም ሰንዝረዋል። ጦርነቱ እጅግ በጣም እየተፋፋመ እየመጣ ነው ያለው። ምናልባትም እንግዲህ ዛሬና ነገ ምን እንደሚፈጠር አናቅም። ነገር ግን ይሄ ጦርነት እየሰፋን እንዳይሄድ በብዙዎች ዘንድ ስጋት አለ። በእርግጥ ብዙዎችም ገምተዋል ኢራን በምንም መንገድ ኒኩለሯን አትፈታም። አሁን የእስራኤል ባለስልጣኖች ከዶናልድ ትራምፕ ጋር የተጣሉት በዚህ ጉዳይ ነው። ኢራን ኒኩለሯን አትፈታም። ምክንያቱም እዚህ ደረጃ ላይ ለማድረስ አብላልቶ እዚህ ደረጃ ላይ ለማድረስ ከፍተኛ ወጪ ነው የተወጣበት እና 60% ከደረሰ በኋላ ወደኋላ ልትመልሰው አትፈልግም የሚል ነገር አለ። ይሄንን ደግሞ ከኢራን አብዮታዊ ዘብ ካሉ ጀነራሎች የምትሰማው ነገር ይሄንኑ ነው የምትሰማው። ይሄንኑ ነገር ነው የምትሰማው። ያዘናጋች በመሃል በማልክ በኦባማ ዘመን ሰላም ስምምነት አልነበረ በዚህ ጉዳይ ላይ እንግዲህ ያዘናጋች እሷ ስራዋን እየሰራች ያጎለበተች ነው የመጣችውና ወደ መቋጫው እየደረሰች ነው። የእስራኤል ሐሳብ ሙሉ ለሙሉ መረከብ አለብን ነው። እንደውም አንድ የእስራኤል ጀነራል ያሉት ምንድነው ኦፕሬሽን መሰራት አለበት፣ ይዘን ዩራኒየሙን ከኢራን ውስጥ ይዘን መውጣት አለብን ኦፕሬሽን እስከ ማለት ደርሰዋል። ነገር ግን ኢራን እንደዛ አይነት ኦፕሬሽን የሚሰራባት ሀገር ነች ወይ የሚለው ደግሞ ሌላ ጥያቄ ያጠያይቃል። ምክንያቱም በጦርነት ውስጥ ስትሆን ሁሉም ቦታ ነው የምትቆልፈው፣ የተዘናጋ ነገር አይደለም የሚኖረው እና በጦርነት ውስጥ ጥበቃዎቹ፣ ቁጥጥሮቹ፣ ፍተሻዎቹ አስቸኳይ ጊዜ አዋጅ ውስጥ ነው የምትሆነው ሀገሪቱ ያለችው። በእንደዚህ ሁኔታ ውስጥ እያለች ይህንን ማድረግ አዳጋች ሊሆን ይችላል። ግን እንደው ከሞሳድ ካለው የልምድና የብቃት አኳያ ምናልባትም ላይሆንም ይችላል። አያቶላውን የሚያሉ የሀገሪቱን አይከን እስከ ማስወገድ ከደረሱ ለዚህኛው እንግዲህ ምናልባት የራሳቸውን የተማመኑበት ነገር ሊኖር ይችላል። ያው እሱን የተጠቀሙት ምንድነው በውስጥ ሰው ነው የተጠቀሙት እና ያው የተጠለፈው ምንድነው በኤአይ ቴክኖሎጂ በከተማይቱ ላይ ያሉ ካሜራዎች በመጥለፍ ምንድነው ያደረጉ ሲወጡ ሲገቡ በመከታተል ነው የገደሏቸው እና አሁን ላይ የባባ አይነት ጨዋታ ይጫወታሉ፣ የባባ የነደፈው አይነት ሰውዬ ጨዋታ ይጫወታሉ ብዬ አላስብም። ምናልባት አርቲፊሻል ኢንተለጀንስ ከተጠቀሙ ብዬ አይ እንደሱ ሊጫወቱ አይችሉም። ለምሳሌ ሰው ምንድነው ተረቱ ሞኝ ባባ እንደነደፈው ሁለት የነደፈው አንድ ሲያይ ሁለት ሲያሳይ ይላል። እንደዛ አይነት ጨዋታ አሁን ላይ ይኖራል ብዬ አላስብም። ምክንያቱም ከፍተኛ ጥንቃቄ ያደርጋሉ፣ በተጠንቀቅ ላይ ያደርጋሉ። ምክንያቱም አሁን ላይ የመዘዘች ያለችው የቦለስቲክ ሚሳኤል የኢራን ማለት ነው በጣም ከፍተኛ ውድመትን እያስከተሉ ያሉ ናቸው። እንግዲህ ማለትም በሆርሙዝ ሰርጥ የሚያልፉ መርከቦችን የመቆጣጠር መብት እንዳላት ጠቅሳ በቀጣዩ ጥሰት በሚፈጽሙ መርከቦች ላይ ጠንካራ እርምጃ እንደሚወስዱ፣ ማንኛውንም አይነት ትንኮሳ ቢሰነዘር አስተማማኝ አጸፋ ምላሽ እንደሚሰጡ አስጠንቅቀዋል። እንግዲህ በሌላ በኩል የኢራን የውጭ ጉዳይ ሚኒስትር ለአሜሪካ ኃይሎች ቅርበት ባላቸው ኢላማዎች ላይ ተጨማሪ ጥቃት መፈጸሙን ገልጾ ለተፈጠረው ወታደራዊ ውጥረት አለመረጋጋት አሜሪካን ተጠያቂ አድርገዋል። እንግዲህ የሀገሪቱ ጦር ለነዳጅ ጋዝ ጭነቶች ቁልፍ ማስተላለፊያ የሆነውን የሆርሙዝን ሰርጥ በድጋሚ እንዲዘጋ በማድረጉ በዓለም አቀፍ የኢኮኖሚ ላይ አሉታዊ ጫና እያሳደረ
ይገኛል። እንግዲህ ይሄን ነገር ስንመለከት ምንድነው አንድ ነገር በትናንትናው ምሽት የኢራን የጦር መርከቦች በአሜሪካ መርከቦች ላይ ጉዳት አድርሰዋል። ይሄ በጣም ከፍተኛ ጉዳት እንደደረሰ ነው እየተዘገበ ያለው። ይሄ ጉዳት ደግሞ መልሶ ምናልባትም ጦርነቱን ወደ ለየለት ነገር እንዳያስቀጥል እየተፈራ ነው ያለው። ይሁን እንጂ በዚህ መሃል ፓኪስታንና ኳታር ከፍተኛ የዲፕሎማሲ ዘመቻ ይዘዋል። ሁለቱም ሀገሮች እንደገና ወደ ጄኔቭ ተመልሰው ለድርድር እንዲቀመጡ እየተጠየቀ ነው ያለው። እንግዲህ አሜሪካ እዛ ሁርሙዝ አካባቢ ያለውን ነገር ምናልባትም ክፍት እንደታደርግና ኢራን አንዱ የምትፈልገው ነገር እንትኑን መቆጣጠር ትፈልጋለች። ኢራን ብቻ አይደለችም፣ ባይዘው ኦማንም ትፈልጋለች። ሰርጡን መቆጣጠር ኦማንም ትፈልጋለች። እና እነዚህ ነገሮች ምናልባትም ወደ ለየለት ነገር ሄደል የሚል ነገር አለኝ። ይሁን እንጂ እንደው ወደ ነገራችን ወደ መቋጫ ስንመጣ ይሁን እንጂ ጦርነቱ አሁንም ወደፊትም አይቆምም። የማይቆምባቸው ምክንያቶች 3 ነገሮችን ላንሳ። አንደኛ አሜሪካ ኢራን የኒኩለር ስቴሽኗን አትዘጋም፣ አትነቃቅልም፣ አትዘጋም። አንድ እሱ ነው። ሁለተኛው የበላይ በመካከለኛ ምስራቅ የበላይ እስክትሆን ድረስ አረቦችንም አስተባብራ ቢሆን ከእስራኤል የበላይነቱን እስክትቀማ ድረስ አትተኛ። ሶስተኛው በኢየሩሳሌም ያለውን ይሄ የአላስካ ሞስክና የፍልስጤሞችን ህልውና የሚያረጋግጥ አገርነት የሚያረጋግጥ እስኪሆን ድረስ አትተው። ለምን እንደገና አሁን የጋዛ ነገር እየተቀሰቀሰ ነው ያለው አይደል? እና ይሄ ነገር ኢራን ብቻ አይደለችም። በኋላ ላይ ምሽት ላይ ይዤው ልመጣ እችላለሁ። ቱርክ ከፍተኛ የሆነ ወታደራዊ ዝግጅት እያደረገች ነው። ስለዚህ ይሄ ነገር ይቆማል ተብሎ የሚታሰብ ጉዳይ አይደለም። እንግዲህ ወደፊትም ባላንጣም ሆና ልትገለጥ ይችላል። እንግዲህ ወደፊት የምንለው ወደፊት የሚሆን ጊዜ ሲኖረን ነው። ምክንያቱም ለምንድን ነው ጫፍ ደርሰው ተፈራርመው ሁለቱም ፈርመው ከዚህ በኋላ እናከብራለን ብሎ ለምንድን ነው የፈረሰው? ምን አፈረሰው? ዶታል እነዚህ አይነት ነገሮች የሚፈርሱበት ትልቁ ምክንያት ከበስተጀርባው ሌላ ዓላማ አለ፣ እጅ አለ። አንደኛው እጅ የአጋንንት እጅ ነው። መሲሁን ሐሰተኛውን ክርስቶስ ወደ መቅደሱ ለማምጣትና መቅደሱ እንዲሰራ የሚፈልገው ክፍል ነው። ሁለተኛው እጅ ደግሞ የእግዚአብሔር ቃል ይፈጸም ዘንድ ነው። እግዚአብሔር ቃል ይፈጸም ዘንድ እንዲሆን ግድ ነው። ይህንን ማስቆም የሚቻልበት መንገድ አሁን ላይ የለም። ምክንያቱም ከዛ ይልቅ የአረቦች ትብብር የሙስሊም ሀገሮች ትብብር እየጠነከረ የሚመጣ ይመስለኛል። የሚታየውም በመካከለኛው ምስራቅ ያለው እንቅስቃሴም የሚያመለክተው አጠቃላይ ይዞታውን ስትገመግበው የሚያመለክተው ይሄንን ነው ለማለት ነው። እንግዲህ እኛ እንደ እግዚአብሔር ቃል መኖርና መጸለይ ነው። ባለቀ ሰዓት ራሳችንን አደጋ ውስጥ መክተት የለብንም። መቼ እንደሚሆን አናቅም። ምድር ምጥ ውስጥ ነች ያለችው። ለኛ ግን የዘላለም ረፍት ሊሆን ለዘላለም ልናርፍ የተገባልን ተስፋ ሊፈጸም ክርስቶስ ኢየሱስ ሊመጣ በደጅ ነው ያለው። እኛስ እሱን ለመቀበል ተዘጋጅተናል ወይ የሚለውን ላሰምርበት እፈልጋለሁ። ቤተክርስቲያንስ የተሰጣትን ስራ እየሰራች ነው የሚለውን ላሰምርበት እፈልጋለሁ። እኛስ ክርስቲያኖች በጌታ በኢየሱስ አምነን ዳነው ሕይወታችንን እንደ እግዚአብሔር ቃል ነው እየመራን ያለነው ወይ የሚለውን ላሰምርበት እፈልጋለሁ። የጌታ ጸጋ ሰላም ይብዛላችሁ። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እውነት ነው እንግዲህ
ያሰመርክበት ወይ ደግሞ ሊሰመርበት የሚገባ ብለህ ያስቀመጥካቸው ነጥቦች እንግዲህ በግልጽ እየነገሩን ይገኛሉ። የቅድመ ዝግጅት ማጠናቀቃችንን እንድናጣጥፍ ወይም ደግሞ እንድናፋጥነው የሚያደርግ መረጃዎች ናቸው። እንግዲህ በተለያየ አቅጣጫ የምንሰማቸው በዓለማችን ላይ እየተከሰቱ ያሉ ክስተቶች ክርስቶስን ዳግም መምጣት በማጮህ እየነገሩን ያሉት፣ እኛ ደግሞ እንደ መለከት ነፊ መረጃዎችን ወደፊት እያመጣን የቅድመ ዝግጅት መረጃዎችን እናንተ እያጋራን ነው፣ መልእክቶችንም ጨምሮ። ስለዚህ እንግዲህ ፓስተር ጠቅለል ባለ መልኩ ዝግጅታችን እንድናጠናቀቅ ተልኳችን እንድናጠናቀቅ የሚያመላክት መልእክት አስተላልፉልናል። እኛም እንደ መጻሕፍቱ አዋጅ ነጋሪ አገልግሎት ይህንን ነው እናንጸባርቀው። ስለዚህ ውድ ቅዱሳን ይህንን በማስተዋል በጥንቃቄ ሕይወታችንን መስመር ላይ በመስመር ውስጥ እንድናደርግ አደራ ጭምር ማለት እንወዳለን። ለዛሬ ለዕለተ ሰኞ ይዘን የመጣነው መረጃ ይህን ይመስላል። በምሽቱ ደግሞ በሌላ መልእክትና መረጃ ተመልሰን እንመጣ ይሆናል። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ